ወደ ማምረቻው ክፍል እንኳን ደህና መጣሽ። አሁን ያለንበት ሃይድሮፖኒክ ማምረቻ ቦታ ላይ ነን ያለነው። እዚህ ጋር የሃይድሮፖኒክ ወይም አፈር አልባ እርሻ ላይ የሚሰራበት ቦታ ላይ ነን ያለነው። እዚህ ጋር እያንዳንዱን ታይዋለሽ። ኖርማሊ እዚህ ጋር የሆሪዞንታል ወይ ኤንኤፍቲ የምንለው የሃይድሮፖኒክ አይነት አለ። በቨርቲካል ኤፍሬም የሚባል አይነት አለ። በእንደዚህ አይነት ደግሞ ቨርቲካል ታወሮች አሉ። አብዛኛው አሁን በምዕራባውያን ወይ በኤሽያን ካንትሪ አካባቢ ሲሰራ እንደ ትልቅ ማነቆ ብለው የሚያነሱት ነገር አለ። አንዱን የተማረ ሰው ኃይል ከሌለ ይሄኛው ቴክኖሎጂ ይሰራል አይችልም የሚል ጽኑ እምነት አላቸው። ሁለተኛ ደግሞ የመነሻ ካፒታሉን በጣም ብዙ ነው ብለው ያምናሉ። በዚህ ሁለት ምክንያት አፍሪካ ሀገሮች ላይ ይሰራል ለማለት ትንሽ ይከብዳል ይላሉ። በእኛ ለየት ያለ ነገር ያመጣነው ምንድን ነው? የተማረ ያልተማረም ሊሰራው የሚችል አገሪቷን ያለው ቁሳቁስ ማንኛውም ነገሮች ላይ በመጠቀም የሚሰራ መሆኑ ነው። ለዚህኛው እንደ መፍትሄ ሊሆን የሚችል ምንድን ነው? ሌሎች ሀገሮችን የተጠቀሙበት የአፈር አልባ እርሻ ላይ በትንሽ ቦታ ብዙ ሊያመርት የሚችል አሁን ከመሬት ጋር ስታወዳድረው 300 እጥፍ ምርት የመስጠት አቅም አለ። አሁን ለምሳሌ ይህች እንያት። ይህች አሁን 1.5 ሜትር በ6 ሜትር ናት። ወይ በሌላ ጎኗ በቁመቷን 6 ናት፣ ጎኗን 1.5 ሜትር ናት። ጠቅላላ ስታይ 9 ሜትር ስኩዌር ኤሪያ ትባላለች። በዚህ 9 ሜትር ስኩዌር ኤሪያ ላይ መሬት ቢሆን ከመቶ ተክል በላይ አይዝም። 100 ተክል ብቻ ማስተናገድ ይችላል። በዚህኛው ግን 10 ፒቪሲ ያለ 340 ተክል አለ። እዚህ ጋር አሁን እንደምታየው አሁን እዚህ ጋር ጀስት ይሄኛው ገና ዛሬ ባይዘው ወሩ ነው ገና የ2018 በጀት በሁሉም ክፍለ ከተማ ለነዋሪውም ጭምር ማስተማሪያ ሊሆኑ የሚችሉ የሲስተሞች እነዚህ ቅድም የጠቀስናቸው ሲስተሞች ተግባራዊ እንዲደረጉ እያደረግን ያለ ነው። አሁን ባለው ሁኔታ በ11ዱም ክፍለ ከተማ ይሄ ስራ ተግባራዊ ተደርጎ ከክፍለ ከተማ በተጨማሪ ነዋሪዎች በራሳቸውም ጭምር በግቢያቸው ውስጥ ይሄን ቴክኖሎጂ ተጠቃሚ እንዲሆኑ በማድረግ እየሰራን ያለ ነው። እንግዲህ ይሄ ቴክኖሎጂ አንዱና ዋናው ጠቀሜታው ለማኔጅመንት ሲስተም የተመቸ ነው። በቀላሉ ማኔጅ ለማድረግ ወይም ለእንክብካቤ ቁጥጥር፣ ክትትል ለማድረግ የሚመች መሆኑ ነው። ሁለተኛ ደግሞ በአነስተኛ ቦታ ላይ በርካታ የሆኑ ምርትን ለማግኘት የሚጠቅሙ ናቸው። ሶስተኛ ደግሞ እንደዚህ አይነት ቴክኖሎጂዎች የሚጠቅሙ ምንድነው? ለበሽታ ተጋላጭ እንዳይሆኑ አትክልት ልማቶቹ ለተለያዩ ፔስት ኤንድ ዲዚዝ የምንላቸው ሙያዊ መጠሪያቸው አሉ። ለእንደዚህ አይነት ነገር ተጋላጭ እንዳይሆኑ እገዛ ያደርጋል። የከተማ ግብርና እና የልማት ትሩፋት ስራን ማንም ሰው መስራት ይችላል። የመጀመሪያው ከተማ ግብርናን ለመስራት ቦታ ያስፈልገኛል፣ ሰፊ ቦታ የለኝም የሚል አስተሳሰብ መኖር የለበትም። ማለት ባለችው አነስተኛ ቦታ ላይ ምን አይነት ዘዴዎችን ተጠቅሜ መስራት እችላለሁ የሚል ፍላጎት ማሳየት ብቻ ነው የሚጠበቅበት። ባለችው ይዞታ ቦታ ላይ ምን አይነት ስራዎች መስራት እንዳለበት በራሱ የሚሄድበት ከሆነ በራሱ ካልሆነ በአቅራቢያ ያሉ ወረዳዎች ይህን ስራ ሊሰሩ ሊደግፉ የሚችሉ ባለሙያዎች ጽህፈት ቤት አለ። ጽህፈት ቤት ድረስ በመምጣት እንዲህ አይነት ስራ ለመስራት ፈልጌያለሁ፣ ምን እገዛ ይደረግልኛል የሚለው መጠየቅ ይጠበቅበታል። ሁለተኛ ባለችው ቦታ መሬት ከሆነ መሬት ካለችው በመሬቱ ላይ፣ መሬት ከሌለው በግድግዳ ላይ